ሰላም ውድ አድማጮቻችን፣ ተጠባቂ የነበረው የሴልኸርስት ፓርኩ ጨዋታ በአስደናቂ ሁኔታ ቼልሲ ወሳኝ የሆነውን 3 ነጥብ እንዲያስመዘግብ አግዞታል። ሊየም በተከታታይ ጨዋታዎች በፕሪሚየር ሊጉ ቼልሲን ባለድል አድርገዋል። የቻምፒዮንስ ሊጉ ጨዋታ ለሊየም ከፊቱ ይጠብቀዋል። ኔፕልስ ያቀናል። ታዲያ ሌሎች መረጃዎችን እናቀርባለን። በተለይ የስቴፋ ዊሊያን ያለመገመት ብቃት በጨዋታው ላይ በልዩነት ወጥቷል። 1 ጎል 1 አሲስት፣ አስደናቂ ብቃት። የቼልሲ ፍጹም ቅጣት ምት እንዴት አሰጠ? ያለ ፓልመር የደመቀው ቼልሲ። እነዚህን እና ሌሎችም መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን አንድሬ ሳንቶስን ዛሬ እንዴት አገኛችሁት? ከዛ ውጭ ስቴፋ ዊሊያን በጣም በጥሩ ጥምረት፣ ሊየም ቡድኑን እንዴት አያችሁት? በአጠቃላይ ቼልሲ ወሳኝ የሆነውን 3 ነጥብ ከኦሊቨር ግላስነሩ ክሪስታል ፓላስ ሴልኸርስት ፓርክ ላይ መውሰድ ችሏል። ይህ ድል አስፈላጊ ነበር። ቼልሲዎቹ አድርገውታል። እናንተ የጨዋታው ኮከብ ማን ነበር? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ጨዋታው 11 ሰዓት ላይ የተደረገ ነበር። በጨዋታው መጀመሪያ አጋጣሚዎችን ተጠቅሞ በተለይ የባዲያሽሊ ቼልሲ ከኋላ ኳስ ሲመሰርት የፈጠረውን ስህተት ተከትሎ ሳንቼዝ በጨዋታው ላይ በጣም ወሳኝ ምን ያክል የግብ ጠባቂ እንደሆነ ባለፉት ጊዜያቶች እያሳየ ይገኛል። እንግዲህ በውድድር ዓመቱ በጥሩም በመጥፎ የሚነሳ ቢሆንም በባለፈው ሳምንት በተለይ የሼዳን ጎል ያስቀረበት መንገድ በዚህኛው ጨዋታ አስደናቂ ብቃት ነው ያስቀረው። ዳድማዎቻቸው የማቴታ ኳስ በሚገባ መከላከል ቻለ። ከዛ ስቴፋ ዊሊያን በመልሶ ማጥቃት ያገኘውን በ34ኛው ደቂቃ ጥሩ ሁኔታ ጎል ማስቆጠር ቻለ። በጣም በሚደንቅ ሁኔታ እንግዲህ ተከላካዩ ልምድ የሌለውን ተከላካይ በመጠቀም በተለይ የማርክ ጉይን የለቀቀው ፓላስ ክፍት እንደሆነ የሚያሳይ ጨዋታ ነበር። ይህ ብራዚላዊ ታዲያ ለሁለተኛው ጎል መገኘትም በሚገባ ነው እንግዲህ ኳሱን ሰንጥቆ ለጃው ፔድሮ ማቀበል ቻለው። ጃው ፔድሮ የአዳም ዋርተንን ስህተት በሚገባ ተጠቅሞ ጎል ማስቆጠር ቻለ። ሶስተኛው እንግዲህ ጆን ካንቮይ ስህተቱ ነው እንግዲህ ወይም ደግሞ በእጁ ነክቶታል የሚል ነው። በእጁ እንደነካው በግልጽ የሚታይ ነበር። ያንን ተከትሎ ቼልሲ 3-0 መምራት ቻለ። ጎሉን ያስቆጠረው ኤንዞ ፈርናንዴዝ ነበር። አዳም ዋርተን በቀይ ካርድ ተሰናበተ። ካይሴዶ ላይ ባጠፋው ጥፋት ሪቻርድስ በ89ኛው ላይ ጎል አስቆጠረ። እንግዲህ ስለ ጨዋታው አንዳንድ ነጥቦችን እናንሳ። በቋሚ አሰላለፉን ጀምር። ጥሩ ምርጫ ሆኖ አግኝቼዋለሁ። ባዲያሽልና ቻሎባን ያጣመሩት በማል ተከላካይነት በኩል ነገር ግን በተከላካዮች ሁለቱም መስመሮች ጄምስ እና ኮኮሬላ ወጥ የሆነ ጥሩ ፐርፎርማንስን የሚያሳዩ ሁለት የመስመር ተጫዋቾች በቼልሲ በወጥነት መነሳት የሚጠበቅባቸው ናቸው። የካይሴዶና የአንድሬ ሳንቶስ ግን የአማካይ መስመር ጥምረት እኔ በጣም ተመችቶኛል። ጥሩ ፐርፎርማንስ ያላቸው ኳሱን መቆጣጠር የሚችሉ በተለይ አንድሬ ሳንቶስ ለካይሴዶ ሽፋኖችን ሲሰጥ ይታያል። ጥሩ ጥምረትን የሚያገኙ ይመስላሉ። ነገር ግን አሁንም ትልቁ ጥያቄ በኔ እይታ የሚመስለኝ ቼልሲ በውድድር ዓመቱ ሊየምን በሚገባ መፈተን የሚችለው በሎ ብሎክ የሚጫወት ቡድን ሲያጋጥመው ነው። በሳምንቱ አጋማሽ ፓፎስ እንዳደረገው አይነት ቡድን ካጋጠመው ትንሽ የሚቸገር ይሆናል። ነገር ግን በሃይላይን ነው። ብሬንፎርድም ፓላስም በሃይላይን ነበር የተጫወቱት። ታዲያ ቼልሲ በቀላሉ ውጤታማ ሊሆን ችሏል። እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥቦች አሉ። በጨዋታው ላይ ዲን ሄንደርሰን እንግዲህ ለማስቀረት የሞከረበትንና ስቴፋ ዊሊያን ያስቆጠረውን ጎል ካያችሁ ቼልሲ ያለመገመትና የድሎች ሁሉ ምንጭ ስቴፋ ዊሊያን እንደሆነ የሚያሳይ ብቃት ነበር። መልሶ ማጥቃቱን ከራሱ ግብ ክልል ጀምሮ ነው የሮጠው። በተለይ የመጨረሻዋን ኳስ ሲነካ እኔ ረዘመበትና ተከላካዮቹ ደረሱበት ብዬ አስቤ ነበር። ነገር ግን በሚገባ ነው ሽፋን ሰጥቶ ጎሉን በሚገባ ነው ሹት ማድረግ ይቻላል። ሹቱ በጣም ጠንካራ ሹት ነው ደግሞ እና በጣም አስገራሚ ጎል ነው ያስቆጠረው። ማቴታ ሌላኛውን ፈተና ሲያቀርብ ለሳንቼዝ ምንም እንኳን የማቴታ ትንሽ እድሉ ጠበብ ያለ ቢሆንም በጣም አስገርሞኛል። ስቴፋ ዊሊያን አጨራረሱ በጣም የሚገርም ነው። ከሊቨርፑል ጨዋታ በኋላ ለቼልሲ በእንግሊዝ ፕሪሚየር ሊግ ያስቆጠረው ጎል ነው። ከዛ ውጭ ደግሞ ከባርሴሎና ጨዋታ በኋላ በሁሉም ውድድር ጎሎችን ለመጀመሪያ ጊዜ ሲያስቆጥር ነው። በጉዳት በህመም ምክንያት ኤንዞ ማሬስካ ባለፉት ጨዋታዎች የመሰለፍ ዕድልን አልሰጡትም። የ18 ዓመት የመስመር ተጫዋች ግን ቼልሲ ለምን ያንን ያክል ዋጋ እንዳወጣበት በሚገባ እያሳየ ይገኛል። ውጤታማነቱ ሜዳ ላይ የሚያሳየው ፐርፎርማንስ በጣም የተለየ ነበር። ዛሬ ቃራኒ ቡድን ላይ ቼልሲ ብልጫ እንዲወስድ አድርጓል። ድሎችን መፍጠሩ፣ ድሪብል ማድረግ አቅሙ በሶስት አይነት ሁኔታ ሊጎዳ ይችላል። ድሪብል አድርጎ ድሪብሉን ሊያልፍ ይችላል። ድሎችን መፍጠር ይችላል። ከድሪብሎቹና ከውጤቶቹ ራሱ ሹት አድርጎ ጎል ማስቆጠር የሚችል ነው። ሁሉም ነገር ያለው የተሟላለት ተጫዋች ነው። ደርማዎቻችን በኔ እይታ ይህ ተጫዋች እዚህ ከቀጠለ ቼልሲ ከኤዲን ሃዛርድ በኋላ ያገኘው ሌላኛው ድንቅ ተጫዋች የተሟላ ክህሎት ያለው ነው። አሁን ፓልመር በጣም የሚደነቅ ተጫዋች ነው፣ ሻርፕ ነው ሹቶቹ። ነገር ግን ፓልመር የሌሉት ይህ ተጫዋች ያለው የድሪብል ብቃት በጣም ያስገርመኛል። ኤክስ ፋክተር ነው። ፓልመርን ማቆም ይቻላል፣ ስቴፋን ማቆም ግን ከመጠን በላይ አስቸጋሪ የሚሆን የተለያየ ጥንካሬና ደካማ ጎንን ማንሳት ትችላላችሁ ሌሎች ተጫዋቾች። ነገር ግን ቼልሲ 2 ኮከቦች አሉት። እነዚህ ኮከቦች ላይ ሌሎችን ጡቦች ማስቀመጥ፣ ሌሎቹን ቦታዎች ማሻሻል ነው የሚጠበቅበት። በተለይ በማጥቃቱ በኩል ስቴፋ ዊሊያን እና እንዲሁም ደግሞ ኔቶን ማስገባቱ
ኔቶ ያው ሁሌም ከ10 6 ይሰጣል። በቃ አማካኝ የሆነ ከአማካኙ ትንሽ ከፍ ያለ ብቃቱን ያሳያል። ያ የሚደነቅ ነው። ምክንያቱም ጋርናቾና ጊደንስ የምታስገባ ከ5 በታች የሚሆን ወጥነት ያለ መጉደል ባህሪ ስላረባቸው ከዚህ ቸልሲ የሚጠቀም ይሆናል። በሚገባም ተጠቅሟል ብዬ አስባለሁ። ጃው ፔድሮም እንግዲህ ጎሎችን አግኝተዋል። ባለፉት ጨዋታዎች ላይ ጎሎችን በተከታታይ እያስቆጠረ ይገኛል። አጨራረሱ አስገራሚ ነበር። ይህ እንግዲህ በሊየም ስር የመጣ ነው። እንግዲህ አሁን በእግር ኳስ ብዙዎቻችን የምናውቀው አሰልጣኝ ሲቀየር በፈጣን ሁኔታ ውጤት ይመጣሉ። እነዛ ውጤቶች ግን ዘላቂነት ትልቅ ጥያቄ ያለባቸው። ማንቸስተር ዩናይትድ ኦሌ ጉናር ሶልሻየርን ሲቀየር 8 ጨዋታ መሰለኝ በተከታታይ ማሸነፍ የቻለው ሳስታውስ እና እንደዚህ አይነት ለውጦች ይመጣሉ። አሁን ይህም ትልቁ ፈተናዎቹ አንዱ ኔፕልስ መሄድና ማሸነፍ፣ ሌላኛው ደግሞ በሎ ብሎክ የሚጫወቱ ቡድኖችን ፔኔትሬት ማድረግ ነው። ኤንዞ ማሬስካ በሃይላይን የሚጫወቱ ቡድንን በሚገባ ሲፈትኑና በሚገባ ውጤታማ ሲሆኑ ይታወሱ እንደነበር መረሳት የለበትም። ለምሳሌ ፓላስ በቼልሲ ስታዲየም ስታንፎርድ ብሪጅ በተጫወተበት ጊዜ በእንደዚህ አይነት ሃይላይን አይደለም የተጫወተው። ስለዚህ እንደዚህ አይነት ልዩነቶች እንዳሉ መረሳት የለበትም። ቼልሲ ያገኙትን ፍጹም ቅጣት ምት በሚመለከት መነሳት የሚጠበቅበት ነጥብ እንግዲህ ተጫዋቹ በእጁ ነክቶታል፣ አስቦበት ግን አይደለም፣ በአጋጣሚ ነው። ነገር ግን እግር ኳስ ወደ ጎል የሚገባ ኳስ በምንም አይነት ሁኔታ ብታስቀረው በእጅ ከተቃረበ በተለይ ፍጹም ቅጣት ምት ነው። ያንን ፍጹም ቅጣት ምት ዳኛው ሰጥቶ ጎሎች ተቆጠሩ። ሌላኛው እንግዲህ ስለ ሳንቼዝ ማውራት ያለብን ይመስለኛል። ሳንቼዝ በውድድር ዓመቱ 2 ጨዋታዎች ላይ ጥፋት ሰርቷል። አንደኛው ማንቸስተር ዩናይትድ ኦልድ ትራፎርድ ነው። ሁለተኛው ደግሞ በካራባኦ ካፑ ጨዋታ ላይ ነበር አይደለም ስህተቶችን የሰራው። ነገር ግን ሳንቼዝ ይህንን ቡድን በሚገባ መታደግ የሚችል ተጫዋች እንደሆነ ደግሞ በግልጽ ጨዋታ ወደ ጨዋታ እያሳየ በጣም በጥሩ ፐርፎርማንስ በወጥነት ቡድኑን እያገዘ ይገኛል። ይህንን ማስቀጠል ከቸልሲዎች ዘንድ የሚጠበቅ ይሆናል ብዬ አስባለሁ። ሳንቼዝ አስደናቂ ብቃትን አሳይተዋል። ነገር ግን አሁንም ቢሆን የሱን ቡድን ገና ያየን አይመስለኝም። የሱ ቡድኖች በስትራስቡርግ እንዳሳየው ከኋላ ኳሶችን መመስረት የሚፈልግ ቡድን እንደሚሰራ በግልጽ የሚታወቅ አይነት አሰልጣኝ ነው። ከዛ ውጭ ማጥቃቱን ከመከላከሉ ማጣመር የሚፈልግ አይነት አሰልጣኝም እንደሆነ የሚታወቅ ነው። ታዲያ በእነዚህ ሁኔታዎች ቸልሲዎች ተጠቃሚ መሆን ይጠበቅባቸዋል። ሌም እንግዲህ ውጤቶች ቡድኖቹ ውጤታማ ሲሆኑ ምንም ማድረግ አትችሉም። በቃ ጥያቄዎችን ማንሳት ይጠበቃል። ነገር ግን በኔ እይታ ቸልሲ በጥሩ ሁኔታ እየተሰራ እያደገ የመጣ ነው። ተጫዋቾችን የሚጠቀምበት መንገድ ከ3-0 በኋላ ተጫዋቾችን የቀየረበት መንገድ በጣም ውጤታማ የሚያደርግ ነው። ስብስቡን የተጠቀመበት መንገድ ጥሩ የሚባል ነው። ከዛ ውጭ እንግዲህ በጣም ጥሩ ዜና ለቸልሲ አሮን አንሴልሞን ከዶርትመንድ ጠርተውታል። እንግዲህ ተከላካይ ያስፈርማል ብለን የጠበቅነው ቡድን ይህንን ማድረጉ ትንሽ ለቸልሲ ደጋፊዎች የሚዋጥ ባይሆንም አሮን አንሴልሞ ጥሪ ቀርቦለታል። ይህ ማለት በተለይ ፎፋና ሽፋን የሚሰጡ አሮን አንሴልሞ ሊሆን ይችላል። አቺምፖንግ እንግዲህ መስመሮች መከላከል ላይ ሊያተኩር ይችላል። ጄምስን በጣም በአማካይ መስመር ላይ ሲጫወት ልናየው እንችላለን። አቺምፖንግ ቀኝ መስመር ከጉስቶ ጋር የሚፎካከር ይሆናል ብዬ አስባለሁ። አሮን አንሴልሞ እና በመሀል ተከላካይነት ማለት ነው። አሮን አንሴልሞ በሚፎካከረው ከፎፋና ጋር የቀያየረው የሚጫወት ይሆናል። የግራውን ደግሞ ባዲያሽልና ቻሎባ የሚፎካከሩ ይሆናል። ሃቶና እንዲሁም ደግሞ ኩኮሬላ የግራ ተመላላሽነትን ይዛሉ። ይህ ጥሩ ፉክክርን የሚያሳይ ብቃት ነው የሚሆነው። አማካይ መስመር ላይ ነው እንግዲህ አንዱ የሚነሳው። ታዲያ አማካይ መስመር አንድሬ ሳንቶስ፣ ጄምስና እንዲሁም ደግሞ ካይሴዶ እንዲሁም ኤንዞ ፈርናንዴዝ የሚፎካከሩ ይሆናል። ላቪያ እንዲሁም ዳሪዮስ ከጉዳታቸው እስከሚመለሱ ድረስ የሁለቱም የመመለሻ ጊዜ እስካሁን በግልጽ የታወቀ ነገር የለም። አድማጮቻችን በአጠቃላይ ግን ስብስቡ በኔ እይታ ወሳኝ የሆኑትን ያለፉትን 2 የለንደን ደርቢዎች ማሸነፍ ችሏል። ቀጣይም ለንደን ደርቢ ነው። ዌስትሃምን ነው የሚገጥመው። የኑኖ ስፒሪቶ ሳንቶስ ቡድን ነው። ወደ ኋላ ፈግፍጎ እንደሚመጣ የሚጠበቅ ነው። ነገር ከፊታቸው ናፖሊ ኔፕልስ ላይ አንቶኒ ኮንቴና ሉካኮ ይጠብቋቸዋል። በተለይ በዩቬ ተሸንፈዋል በዚህ ሳምንትና ጠንካራ ፉክክር የሚደረግበት ጨዋታ ይሆናል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ቸልሲ በማጥቃቱ ረገድ አሁን መሻሻሎች አሉ። ነገር ግን ቸልሲ በሎ ብሎክ እንዴት ጎሎችን እንደሚያገኝ ማሰብ ካሁኑ ቡድኑን ማዘጋጀት ይጠበቃል። ይህም ጥሩ ስራዎችን እየሰራ ነው። ነገር ግን ዘላቂነቱ እስከ ምን ያክል ነው? የጨዋታ ቅርጽ ለውጦችን ማምጣት ምክንያቱም አሁን አንድ የውድድር ዓመት በአሰልጣኝነት ቢጀምር ኖሮ ስራዎቻችንን በጣም ነበር የሚያቀልልን። ምክንያቱም በቀላሉ እንዴት ቡድኑን ማጫወት እንደሚፈልግ ይታወቃል። አሁን ግን በየሶስት ቀኑ ልዩነት ስለሚጫወት ቡድኑ ኦልሞስት ተመሳሳይ ከኤንዞ ማሬስካ ብዙ ልዩነት የሌላቸውን ጨዋታዎችን ነው እያሳየን ያለው። ያም ጥሩ ኳሊቲ የሚባል ነው። በኔ እይታ መናቅ የሚጠበቅበት አይመስለኝም ኤንዞ ማሬስካን ማስቀጠል። ምክንያቱም የራሱን ደግሞ እዚህ ቡድን ላይ ሲጨምር ውጤታማነቱ ከፍ ሊል ይችላል። እንግዲህ የአርነ ስሎት አይነት ነገር እንዳይመጣ አርነ ስሎት እንግዲህ በጥሩ ሁኔታ የተጠቀሙትን የኤርገን ክሎፕን ቡድን በተሩበት በነበረው የምታስታውሱት የዘንድሮ ውድድር የአርነ ስሎት ብቃት ነው። ታዲያ ወደ ራሴ ቡድን አመጣለሁ ሲል ስህተቶች ሊመጡ ይችላሉ። በእንግሊዝ ፕሪሚየር ሊግ እግር ኳሱ አስቸጋሪ የሚያደርገው ባለፉት ጊዜያቶች በአንድ ዓመት ሰርፕራይዝ ዋንጫዎች ይነሱ ነበር። ነገር ግን ፔፕ ጋርዲዮላ ከመጣ ጀምሮ ቡድኖች በሚገባ ለብዙ ዓመታት የሚገነቡና በአንድ ዓመታት ውጤትን የሚያመጡ እንደሆኑ
በተከታታይ ያለፉትን 10 ዓመታት ያየነው ነው። ለመጨረሻ ጊዜ አንቶኒዮ ኮንቴ ነው በእንግሊዝ ፕሪሚየር ሊግ እንግዲህ ዋንጫ ሲያነሳ ሳደር የነበረው። ከዛ በኋላ የኤርገን ክሎፕና የፔፕ ኢራ የማይክል አርቴታ ከፔፕም እንዲሁም ከኤርገን ክሎፕ ጋር ፍቅር ያደረገበት የአርነ ስሎትም ፍቅር ያደረገበት ቡድኖቹ በረጅም ዓመታት የተገነቡ እንደነበሩ ይታወቃል። ታዲያ ጊዜያቶች የሚጠበቁ ነው። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።